ሜካፕ መቀባት የለባትም እያልኩሽ ነው። ለምን ሲባል ለአንድ ቀንስ እሺ ቀጥይ እንደማመጥና እናውራ። ለምሳሌ እኔ እንዲሆኜ ብመጣ ነው አይደለሁም እቺ ለአንድ ቀን ማጽናኛ ይባላል። ይሄ ምንድነው የምትጀይ ፊልተር ሳይኔ ይሁን ብቻ ነው ተዘበተለኝ። ወላሂ አንተ አለህ ግን በአላህ ስሚ ይሄን ፊልተር ሳይው ይሁን ብቻ ነው ተዘመተለኝ። እስኪ ቆይ ያረክሹላ አርገው ቆይ በአላህ ያረክሹላ አርገው። አረ ይሄ መጀመሪያውን አርጊው። አብቴ ተፋድኩላ ነው የሚመስለኝ። ወይኔ ረሳሁት። ጋይስ የቀደሟ እዚህ እኔ ጋር አዲስ ሰራተኛ አስገብቼ ነው ውዶቼ። የቀደሟ እኔ ጋር መጣው አሁን እንዳጋጣሚ ያያችኋት እኔ ጋር ምሰራው ናት። አሁን ከኢትዮጵያ ምጥቻት ነው። አንቺ ረጁ እናቴ ትሙት ሹፊ ሀቢብቲ ፈጣሪ ከዚህ ወደዚህ እኮ ነው ወይ ረጁ ቆይስቲ ከዚህ አብሶ ደግሞ ጎልድ ኮስት እኮ ሌላ ታሪክ በቃ እስኪ መሲ ይሄ እኮ እስቲ እኔና አንቺ ላይ ሲሆን ይሄ አንቺ ያረክሹና አርጊስታ አሁን ያረኩትን ይሄው ልጅ ነው ላይ የሚገን ነው አሽቃባጭ ስሉ ሹዴ አስራ አንደኛው ሰዓት ላይ ኑ ስትያቸው አይገኙ መረጃ ይዘን መጣን የሚሉት ስልኩ ነው። የኔ ሳምሰንግ ነው። ያንቺ አይፎኑ ነው አረጁ። አይፎን ይኸውልሽ አሽቃባጭ ላለው እንትን የሆነ አውቆ ሀቢብቲ ነይ መረጃ ያላችሁ አውቃችሁ ገስት መግባት ፈልጋችሁ ነው። ምንም የላችሁም። መረጃ ካላችሁ ፖስት አድርጉ። ማጊ ምን ነበረ ሚውት ሽንፍቿ መሲ ትግርኛ ትሰምዒ ወደ ሐቂ ኖ በትግርኛ ሳይሆን በአማርኛ ነገር አይ በአማርኛ ብዙ ስለማላውቅ ነው ግን ችግር የለውም እመክራለሁ። ኦኬ አሁን ትችያለሽ። ነገር ምንድነው መረጃ ልንገርሽ ተክላይ ሞታ አለሽ ነው የምትሉት እናንተ ቀጥ መረጃሽ ምንድነው እያልኩሽ ነው አለች የምትሉት ሂዱና እኔ ምን ልፈልጋችሁ አንድ ሀሳባችን ነው ምንድነው ማተቀበል አንድ ሰው ሞቀስ ምን ሓደ ሰው ሲል ምን ታህም ትወቀስለኩም ማን ተወቀሰው ተክላይ ሲው ሽፍታ አኹም ድመጻው ተክላች ለኺ ረሳህ ናይ ግማታም ሄደዲ ጠምባታም ነፍሰ ገዳይ ቆሻሻ የደላላ ውሽማ ሸርሙጣ ሴተኛ ዳሪ እከካ የአህያ ልጅ በቃ ከዚህ ቦርኮ በሽተኛ ተክላይ ይሸጉርሽ እናትሽ ድንጋይ ትብላ። ለደላላ ጠበቃው ናችሁ የምትመጡ እናታችሁ አፈር ድንጋይ ትብላ። ለሱ ጠበቃው ነው የገባችሁ ምን እንዳይተቀልሽ ተክላይን ብቻ ተክላይ ይሸጉርሽ እናትሽ ድንጋይ ትብላ። መጥፎ ቃላት እኮ ነው ካንደበትሽ እንዲወጣ የሚያረጉት። እቺ ያንጥፎ ለማይ ልጅ የወሰነጽ ጅንጅብል ነጋዴ ልጅ በቃ እንዴ በቃ ማሬ በቃ ረሳሁ አልኳት እኔ ራሱ ታያት በቃ እንዴ ግማታ እቺ ፎቶ ካላት የእናቷንም የምኗንም እየዘቀዘቃችሁ እርገጧት። እሺ ሁላችሁም በሐዘን እያደረጋችሁ እናትም ካላት የፖስተችው አባትም ወንድምም እኔ በሚል ሁላችሁም ፖስቷት። እሺ ቤተሰቦቻቸው በድንጋጤ ፍንድት እንዲሉ እንደዚህ የሚያረጉት መጥተው ለእንደዚህ ጠበቃ ሲሆኑ ፎቶአቸውን ታወጡና ፌስቡካችሁ ላይ ሁሉም ቦታ እኔን በመኪና አደጋ ሞቱ እናቶቻቸው በድንጋጤ ፍግም እንዲሉ ልክ የሃና እናት በሐዘን በሰቀቆን እየተሳቀቀች አይደል የነሱም እናት እንዲሳቀቁ ወይ ደግሞ እዛ አካባቢ ላይ ያላችሁ ደግሞ ሙቆ ሀድፉባቸው እናት ሸፈርትላ
አረጋይስ በዚህ ልክ እንኳን አረመኔያቱን ወላሂ በዚህ ልክ አረመኔያቱን የሰው ነፍስ እኮ ያንቺም እናት አፈርት ብላ ግማታም ያንቺ እናት ካለሽ ያንቺም እናት አፈርት። አይ በቃ መሰለኝ ማን ሊያረጉሽ ነው እንደዚህ የሚጽፉ? ከሃና እናት የማንም እናት አትበልጥም። ግማታም የሃና እናት ሀዘኑ ተውጣን ያለችው እናንተ ውሾች። ለማን ወደል ደላላ ድንበር ላይ ሴትና ሰው እየሸጠ ለሚውል ደላላ ጠበቃው ነሽ ገስቴ ላይ ትመጫለሽ እንዴ? አረመኔ ክፉ ውሻ ይውላችሁ። ምድር ላይ ሸርሙጣ ሆኜ በበላ ይሻለኛል። ወይ የደላላ ቀምጡ ወይ ደግሞ ደላላ ሆኜ ከመኑ ማሪ ካፉ ደስሩት ነው። ታያቸው በቃ ታዩ በቃ ውሻ አንቺ ያለችኝን ሰምተሻል? መጀመሪያ አጣጣችሁ አንድ ተክላይን ብቻ ወንጀለኛ የምታረጉት የገጠር ልጅ የትግራይ ልጅ ነው። ሌሎቹ የትግራይ ልጆች ናቸው በዘርኬጅ። አንቺ ውሻ ተክላይም ይመችም ሁሉንም ነው ሰው እያወገዝ ያለው የብሔር ልዩነት ሳይኖር። ምክንያቱም ብሔር ወክሎ ድለላን እዛ ድንበር ላይ እኮ ብሔር ሳትለዩ እኮ ነው የምትደፍሯቸው፣ የምትገሏቸው፣ የምታሰቃዩቸው ልጆቹ ቆሻሾች። ብሔርማ ብትመርጡ ኖሮ ዛሬ ሃና ጨለማ ውስጥ ባልሆነች የሃና እናት እያለች በርበሩን ባላየች አለች ልጄ ትመጣለች ሃና በተባለ ቁጥር እናቷና አባቷ ባልደነገጡ ነበር። ገባሽ? ተክላይ ስንቱን የትግራይ ሴት ነው ወስዶ ሲሸጥና ሲደፍር የነበረው። ደግሞ ለእንደዚህ አይነት ሰው ጠበቃ እኔ ገስት ላይ ራሱን ያልገባም። ምን የእናቴ ልጅ አልሆነም እደበቃለሁ። መረጃ አለኝ ያለችው ነሽ የገባችሁ እና መረጃ አለኝ መሲ መረጃ አለኝ ያለች ምን እላታለሁ? ተክላል ሞታለች ብሏል አለች የምትሉ ደግሞ ከሆነ ካላችሁበት አኪድ እናት ካለሽ ቤተሰብ ካለሽ በመኪና አደጋ ፍጭት ይበሉ። ከዛኛ መረጃ አለ ማቂ ታይበቃ አሁን ክፉ ላይ ያሶሩሽ ነው። ታይበቃ ረፊ ዙሪያ ደግሞ እኛ እንወያይ። አንቺ ውሻ ታይበቃ ወደ ክፉ ላይ ያሶሩሽ ነው። ታይበቃ ማታ خلاص ታያት በቃ ታያት ብሎክ አርጊያትና በቃ ዝም በያት። ብሎክ አርጊያት ከላይ ከገባችበት ግቢና ብሎክ አርጊያት። ሰውን ኢሞሽናል አድርጋችሁ ካፉ የሚወጣውን ቁጭ ብላችሁ ለመጠበቅ ነው። እኔ ይኸውልሽ በደላላ ጉዳይ አልኩሽ ረጁ እናቴ ትሙት ንስሐ ራሱ ይለፈኝ የምል ሰው ነኝ። ይኸውልሽ በህይወቴ ደላላን የተናገርኩበት ለንስሐ አባቴ አልናገርም። ሲኦል የሚያስገባኝ ከሆነ በደላሎች ጉዳይ ደላሎችን ተሳድቤ ሲኦል ልግባበት ወስኝና ቅጄ ነው የምልሽ። 44 ነጥብ በጣም ነው የሚቀፉኝ ረጁ ማርያምን። እዚህ አንቺ እዚህ ኢማራት ላይ እኮ ሞዴስ የሚከለከሉ ሴቶች አሉ። ቢሮ ውስጥ ቁጭ አድርገዋቸው ረጁ እናቴ ትሙት ሞዴስ ቲሸርታቸውን ከሀገር ቤት ያመጡትን ቲሸርት ቀዶ የሚጠቀሙ ስንት እኔ ልንገርሽ የቤት ደላላ እንኳን አልወድም። ይሄን ሱቅ ስከራይ ረጁ ለደላላ እንናገር ሲሉ ነው ኪያን እናንተ እንፈልግ እያልኩኝ ከኪያ ጋር ፈልጌ ነው ይሄን ሱቅ ያገኙት። ደላላ የሚባል ነገር ማየት አልፈልግም። በየትኛውም ቦታ በየትኛውም መንገድ ማለት በቃ እኔ በጣም ነው የምትቀፉ። ወላሂ አላህ ልቦና ይስጣቸው ብቻ በጣም ያስጠላል። አንቺ ረዱ እኔ ታሰርኩባት ልጅ ያቺ እዚህ አብዳ ብሯን ቆጥረን እኔ ታሰርኩባት ልጅ እኮ ማን እንደዛ እንዳሰቃያት ታውቂያለሽ? መጨረሻ ሰዓት ላይ ታወቀልኝ እና የእህቷ ባል የታላቅ እህቷ ባል ረዱ እንማከርበት ያሉት ናቸው። ተቀበሉ ብለት መጣ አብዳለች እንላክላችሁ ሲባሉ ቆይ እንመካከርበት ካበደችማ ምን ታረግልናለች ያሉት ቤተሰቦቿ ላይ ነው ተደውሎላቸው። ወላይ ራዚም ቤተሰቧ ላይ ነው ተደውሎላቸው ነበራችሁ። ተስፍሽ ነው እንደውም ደውሎ ካስታወሳችሁ ተስፍሽ ነው ደውሎ እንማከርበት ያሉት። መጨረሻ ላይ ሳጣራ እናቴ ትሙት እናቴ የእህቷ አዎ ማሂ ብር እየቆጠርን አብዳ እንደውም ከዚህ ሮጬ ሄጅ እኔ በሷ ልጅ ምክንያት ታስሬያለሁ። በሷ ልጅ ምክንያት እኔ ተቀጥቼ ጨለማ ቤት ውስጥ አድሬያለሁ። ሲአይዲ መጥቶ ይዞኝ ሄዶ ማለት ነው። እናቴ ትሙት ነው የምላችሁ። እነረጁ ያውቃሉ። ሚዲያ ላይ እንዲወራ ስላልፈለኩ ችግሬን ሁሉንም ነገር በውስጤ አምቄ ተወጥቻለሁ። ገባችሁ? ልጅቷ አብዳ እንማከርበት ወዴት እንደምትሄድ ነው። ሙሉ ጋር ሳትስተሽም ከአንድ ሆስፒታል ወደዛ ወደዚህ ሙሉ 6 ሆስፒታል ወስጃት 6ቱም ሆስፒታል አንቀበልም ብለውኝ በመጨረሻ ላይ አቶ አብደላ ከኤምባሲ ኃላፊ ጋር ሆነን መጨረሻ ላይ የአይምሮ ህሙማን አስገባናል። ኤርፖርት እኔ ሳሪ ልንሸኛ ስንመጣ ከመካከላቸው ከሁሉ ቲክታኬ ከመካከላቸው ከሁሉ
ሲአይዲ መጥቶ እኔን ይዞኝ ሄደ። ታስሬ አድሬ ከዛ ወጣሁ መቀጣት ያለብኝ ተቀጥቼ መጨረሻ ላይ ሳጣራ እንደውም ምን ጥቅ ብለሽ ወጣሽ የዛን ቀን እና ልክ እንትን በቃ ልትሄድ ነው ምናምን ብዬ እያሳየው እያለ መጥቶ እንትን መታወቂያውን ወሰደኝ። እናቴ ትሙት ምግብ እንኳን ሳልበላ ጠዋት እንደወጣሁኝ እመቤቴን ታስሬ ያደርኩት ማለት ነው። ሳጣራ መጨረሻ ላይ ረጁ የታላቅ እህቷ ባል 4 የወለደ ከእህቷ 4 የወለደ ኢትዮጵያ ባንክ አካውንታቸውን በሷ ስም እኔ ልንገራችሁ እናቴ ትሙት ነው ምድር ላይ እንደው ከመዳም ቀመሞት አጭበርብሬ ሰርቄ ምናምን ስጡኝ ብዬ ለምኜ በበላ ይሻለኛል። ረጁ እናቴ ትሙት ቸግሮሽ ህዝብ ፊት ወጥተሽ እርቦኛል እርዱኝ ካልሽ ህዝብ ይረዳሻል። በሚወድሽ ልክ በሚጠላሽ ልክ ችግርሽ ላይ የሚመጣ ነው ህዝብ ገባሽ። ግን ደግሞ የእኔ ረጁ አንቺን ሸጬ አስበሽዋል። እቺ ልጅ እኔ ታሰርኩባት ልጅ እኮ ኩዌት ተሸጣለች 4 አመት ሰርታ፣ ሳውዲ 4 አመት ሰርታ፣ ኦማን ደግሞ እዚህ ኦማን ደግሞ መጣ 2 አመት ሰርታ፣ ኢማራት ነው 2 አመት ሰርታ። ልጅ የላትማ መሲ አልወለደችማ ልጅ የላትም። ፔሬድ አታይም። በቃ እድሜዋ ጨርሳ ማለት ነው። እድሜዋን ጨርሳ በቃ ኦሬዲ እንትን ብላለች። እድሜዋ ሁሉ እንትን ብሎ በቃ ሰውነቷ ኦሬዲ በቃ ህይወቷን ሙሉ ህይወቷን እናንተ አንድ ቺ የላትም። አንድ ቺ ባይዘው የዛሬ አመት ነው ስቶሪ አመጥቶልኛል። ቲክቶክ ስቶሪ አመጣልኝ የዛሬ አመቱ ላይ ብሎ ማርያምን። ለዚህ ነው እኔ ሁሌ እንደ እብድ ምጮኸው ደላላ እንዲያረጋን ስትሉ ለምን አባታችሁ ነው ማትጠነቀቁት እያልኩ ምጮህባችሁ ከጥላቻ አይደለም። እናቴ ትሙት እኔ ሰው ሲበደል አልወድም። በቃ በራሴ ወይ እዚህ ልንጣላ ልንጨቃጨቅ ረጁን ብትሰድቧት በኮመንት እንደዚሁ እየተሰዳደብን ብንኖር ነው የሚሻለው። በተረፈ ግን ክፉ ናችሁ። ለደላላ ደግሞ ጠበቃ ሆናችሁ ውሽማ ሆናችሁ ልክ እንዳንቺ አሁን አንቺኛ ውሽማሽ ነው ማነው ተኸላይ ውሽማሽ ነው። ለሱ ነው በዚህ ልክ ህዝብ እየጮኸ ዘር ሃይማኖት ቀለም ሳይለይ ሰው እየጮኸ አንቺ መጥተሽ እንደዚህና ብለሽ ደግሞ ገስት ላይ ሲቀጥል ደግሞ ፖስት የተደረገ ቪዲዮ አሉ። ሳውዲ ያላችሁ የሆነ ፀጉር ቤት ነው ምናምን ቤት ያላት አለች። እሷን ሄዳችሁ ባለመሰራት አውግዟት። እቺ ቆሻሻ ማለት ነው። ያንን የሃናን ሬሳ አምጥቶ ጭንቅላት ያሳየንን ለሱ ቲፎዞና ምንም እንደማታረግና ቃልን ስትለን የነበረችው እሷን በደንብ አድርጋችሁ አውግዟት። እነረዋን ምናምን ፖስተዋታል። እግዚአብሔር እነረዋን ምናምን ራሱ ፖስተዋታል። ገባችሁ? ሄዳችሁ ባለመሰራት በማውገዝ ቆሻሻ ነገርን ተጸየፉ። ስፔሻሊ ሳውዲዎች በአለም ሲመጣ ቢዝነሷ ምን በቃ ሄዳችሁ እንዳትሰሩ። እንደዚህ ያውላችሁ እናንተ እኛ የአረብ ሀገር ልጆች በእኛ ደም ላይ መተው የሚረማመዱትን እኛ ፓወር አለን። በነገራችን ላይ እናቴ ትሙት እኔ ወጥቼ በአንዲት ስደተኛ እህታችሁ ላይ እምበጣጠስ ከሆነ ዋጋዬን የምታሳዩኝ እናንተ ናችሁ። ማን ስለሆንኩኝ ሁሉም አንድ ናት። ፎሎ አካውንቷን ራሱ ሪፖርት አድርጎ ልክ እዚህ ቲክታክ ላይ ስትመጣ ኮሜንቷ ላይ የገባችሁ ገዳይ ማለት አለቀ። አንቺ ገብታ ለዛም እንደምትለው ታውቂያለሽ። የሆነ ረዋን ፖስት አድርገው ምንድነው ብዬ ገብቻ አየሁት። ጓደኛዋ እኮ ናት ረጁ፣ የሃና ጓደኛ እኮ ናት። አንቺ በዛ ልክ ዝም ማለት እኮ ይቻላል። አለ መጻፍ አለ ማለት ውስጥሽ የሆነ ነገር ካለ ዝም ማለት ይቻላል። ወላሂ ዝም ማለት ይቻላል። የሆነ እንትን ነው ጋይስ፣ ፀጉር ቤት አላት። የሷ ምን ፀጉር ቤት ነው የሚባለው? እያየሁት ነበረ ማታ። እዛ ሳይ ኮሜንቷ አንተ ምንም እንደማታረግ እናውቃለን ምናምን ይላል። ቤተሰቦቹ ደግሞ አይ ቲንክ ሲተደውሎ ሲጠየቁ እንደማያውቁት ነው። ዘመድ አሊፍ ነች። አሊፍ ነው ኤሊፋ አሊፍ ነው ምናምን የምትባል በጣም ከባድ ነው ወላሂ። ለእኔ ሁሉም ግርግር ጨዋታም ምንም ያበቃል እኮ ግን ልጅቷን ለልጇ ለቤተሰቦቿ ቲክቶክ
ሰሜራቱ የኛ ልጆች እዚህ ያሉት ማለት ነው በኮሜንት ላይ ያውልሽ ትክክል እያሉ ሙድ የሚይዙበት አጀንዳ አለ። በስነ ስርዓት ደግሞ ወጥረው ደግሞ ከህዝብ ጋር የሚቆሙበት አጀንዳ አለ። ገባሽ? ቢያንስ እንኳን ይሄ ሀዘን ነው። ዘር፣ ሃይማኖት ምን ሳይለይ ሁሉም እያዘነበ ሰው ለሃና ብቻ ይመስላል ነው ወይ? እዛ ላሉትም ጭምር ነው እየተጨኸ ያለው። ሃና እኮ የአንድ ሰው ድምጽ ይዛ አይደለም የወጣችው፣ የብዙ ሰው ነው ባይዘው። ሁሉንም ድምጽ ይዛ ነው የወጣችው። ሃና እንደ እርግብ ለብቻዋ የወጣች ስለሆነች ነው ሰው ስለሚያውቃት። በዛ ላይ ደግሞ መጀመሪያም የለችም ተብሎ ኦሬዲ አቤት እኔ በጣም ነበር ያዘንኩት ሞታለች የተባለ ቀን። ምክንያቱም ተፈላላት በቃ ገና የልጇን ራሱ ማርያምን የእሷን ሞት እንዴት እንደሰማው ልንገርሽ። እኔና ዳዲ ከዱባይ እየመጣን ነበረ። ከዛ እንደ ፊት ለፊት ትመጣለች። የዛሬ 2 ወር አካባቢ ማለት እዚህ ያልነበረ ሰው። ከዛ ወይ አባትች ልጅ እኮ ሞታ ነው ምናምን ሰው ወይ ስታምር ደግሞ የት ናት ምናምን ሲል እንጃ ሳውዲ ነው በባህር ነው ምናምን አሉ። እንደው ይሄ ባህር ምናምን ብዬ ገብቼ ስቶሪዋ ቲክቶክ ላይ ምናምን ገብቼ አየሁ። እኔ አይ ቲንክ አዚታም ስታወራ ሰማሁትኝ። ብዙ ሰው በዛ ሰዓት ሲሏት ታሳዝናለች። ወጣት ናት ወላሂ ብዙ ማድረግ የምትችል ናት። አላህ ብቻ ከገባችበት ነገር እንደው በራህመቱ በቃ ሰው እየሞከረ ነው አይደል? የሱ ይበልጣል አይደል? እንደው ካለች በጀሊሉ እንደው በራህመቱ ውድድ በሆነው ጌታ ወላሂ ካለችበት ጭንቆታ ከልጇ ይቀላቅላት፣ በቃ ከቤተሰቧ ይቀላቅላት። የቲክቶክ ሰው እና ሁላችንም እናወራለን፣ እንነጋገራለን፣ እናዝናለን። ግን እንደ ቤተሰብ የቤተሰብን ያክል ልንሆን አንችልም። ቤተሰብ ነው በዚህ ሰዓት እየተሰቃየ ያለው። ከዛሬ ነገ ምን አዲስ ነገር መጣ እያለ እየተሰቃየ ያለው ቤተሰብ ነው። ወላሂ ሳምንት አለፈው፣ ኦሬዲ ሳምንት አለፈው ያለ ምንም እንትን ቻላህ ለቤቷ ያብቃት። ወላሂ ታሳዝናለች። ለምን መሲል ነሳሪ ስራ እየሰሩ እኮ አይደለም።